السلام عليكم ورحمة الله وبركاته. يتكبراتشو እና ውድ የሆናችሁ ወላጆች በያላችሁበት ያላህ ሰላምና እዝነት በእናንተ ላይ ይሁን በማለት ኢንሻአላህ ዛሬ አንዲት መልእክት ይዤ መጥቻለሁ። እሱ ምንድነው? ከይፈ ኑረቢ አውላደና፣ ልጆቻችንን እንዴት ነው ተርቢያ ማድረግ ያለብን? ልጆቻችንን እንዴት ነው ተርቢያን ማስተማር ያለብን? ነብዩ እንዳስተማሩ ሰለላሁ ዐለይሂ ወሰለም ሰለፉ ሳሊሂን እንዳስተማሩት ደጋጎች እንዳስተማሩት ከደጋጎቹ መካከል ከሳሊህ ሰዎች መካከል አንድን ሰው እጠቅስላችኋለሁ። هو لقمان. اللقمان كان يعلم أولاده التربية. ماذا قال؟ قال يا بني، ልጄ ሆይ አሉ ሉቅማን። ልጄ ሆይ የአክብሮት ጥሪ ነው። ልጄ ሆይ ማለት ማለት ነው ያ ልጅ እንዲሰማ እንዲያዳምጥ ማዘጋጀት ነው። ልጄ ሆይ ስትለው መለስልና ምን ሊለኝ ነው አባቴ ደግሞ ዛሬ ይላል ማለት ነው። ታዘጋጀዋል፣ ዝም ብላ ትናገራል። ያ ቡነየ ልጄ ሆይ አሉ ማን? ሉቅማን። ከዛ ምን አሉ? መልእክቱ ምንድነው? ላ ቱሽሪክ ቢላህ፣ በአላህ ላይ አታሻርክ አሉት። በአላህ ላይ አታጋራ አሉት። ለአላህ ቢጤ አታድርግ። አላህ ብቸኛ አምላክ እንደሆነ አስተማሩት ማለት ነው። አላህ በዑቡድያ ብቸኛ አምላክ ነው። በጌትነቱ በአምላክነቱ ዑቡድያም ለሱ ብቻ እንደሚገባ አስተማሩት። ላ ቱሽሪክ ቢላህ ማለት ነው ያ ነው። በአላህ ላይ አታጋራ። አላህ ስታመልከው ብቸኛ አድርጋ አምልከው ነው። ገባችሁ? ከዛ ምን አሉ? ስለ ሽርክ ደግሞ ኪፋት ሲነግሩት ምን አሉ? የሽርክን ኪፋት ሲነግሩት እነ ሽርከ ለዙልሙን ዐዚም አሉት። ሽርክ ማለት ትልቅ የሆነ በደል ነው። ትልቅ ወንጀል ነው። ትልቅ ወንጀል ነው። የወንጀሎች ኡሙል ኸባኢስ፣ የወንጀሎች ታላቅ ነው። ነብዩ ሰለላሁ ዐለይሂ ወሰለም ይህን ሲያስተምሩ ምን አሉ? ሰሃቦች ጠይቋቸው ምን አሉ? ከወንጀሎች ሁሉ ትልቁ ማን ነው ብለው ሲጠይቋቸው ጊዜ የመጀመሪያው ረቅም ዋሂድ አልኢሽራኩ ቢላህ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አልኢሽራኩ ቢላህ፣ ከሱ የሚቀድም ወንጀል የለም። ልጆችን ተውሂድ ማስተማር አለብን፣ አቂዳን ማስተማር አለብን በልጅነታቸው። ዑለማዎች ምን ይላሉ? ዓሊሙ አውላደኩም ዐንደ ሲገሪ ቀውለ ላ ኢላሃ ኢለላህ፣ ልጆቻችሁ ህፃን ባሉበት ጊዜ ላ ኢላሃ ኢለላህ የሚለውን ለብስ አስተምሯቸው ይላሉ። ወዓሊሙሁም ማዕናሃ ዐንደል ኪበር፣ ያደጉ ሲሄዱ ደግሞ የላ ኢላሃ ኢለላህን ትርጉም ንገሯቸው ይላሉ። ምን ማለት ነው ይሄ? ላ የለም የለም ኢላሃ አምላክ የለም ማለት ነው። ኢለላህ ከአንድ አላህ በስተቀር አምላክ የለም። ትርጉሙ ይሄ ነው። አይ ላ ማዕቡደ ቢሐቅን ኢለላህ አው ገይሩላህ፣ ከአላህ ውጭ በእውነት የሚመለክ የለም፣ በእውነት የሚመለከው አላህ ብቻ ነው የሚለውን ነገር ለልጆቻችን ማስተማር፣ የሽርክን ክፋትና የተውሂድን አስፈላጊነት ማስተማር የወላጅ አባትና የወላጅ እናት ከዛም በዙሪያው ያሉ እህቶች አሉ፣ ወንድሞች አሉ፣ የሁሉም ግዴታ ነው እያልኩ የዛሬውን መልእክት ኢንሻአላህ እዚህ አቆማለሁ። ሹክረን ሊስቲማዒኩም ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።